በምንም እየተተረጎመ አቤቴን እንዳይዋት እኔ ጋር እንዳይዋት አድርገው በአረብኛ እየተረጎሙ በውጭ የአማራ ልጆች ኑና ተነሱ እንደዚህ አድርጉ እያሉ ከላይ ላያችን ያንዣበበ ነገር ስላለ እኔ በቪዲዮ አልወጣም እነሱም አይወጡም። አንድ አቅሉን ገራቸው ባወጡ እሺ ኃላፊነት ወስዳለሁ ማለት ታዲያ ምን ማለት ነው? ኃላፊነት ኃላፊነት ወስዳለሁ ማለት እኮ አንድ ሰው እኔ ኃላፊነት ወስዳለሁ ካለ በቪዲዮ ሊወጣ ዝግጁ ሊሆን ምንም አይነት ነገር ኃላፊነት ሊወስድ ነው። ስለዚህ አንተ ቀደም በቪዲዮ የሚወጣበት ጊዜ መለይ ነው። አዎ ግን ምን መሰለህ አሁን እነሱ ካልገደሏት እነሱ መቅበር ብቻ በፈጣሪ ቀዷ ደርሶ ቦታ ቀብረዋት ብቻ ከሆነ እኮ ምንም የሚያስፈራ ነገር የለም። ንጹህ ናቸው። ለምን በቪዲዮ ወጣው ሞታች ቀበርናት ማለት ይፈራሉ? በቪዲዮ የሚወጣበት ጊዜ ይለያል። አሁን በዚህ ጉዳይ ምናልባት ሀቢባ እየተካተልሽ ቤተሰቦችሽ አቤት ይሰማል። አሎ ሃሎ አዎ ያልኩትኝ እኔ አንድ ሰው ኃላፊነት ወስዳለሁ ሲል እኮ ሙሉ ለሙሉ ኃላፊነት መውሰድ ነው። በቪዲዮ መውጣት ኃላፊነት ወስዳለሁ ለዚህ ነገር ካልኩኝ በቃ በቪዲዮ ወጣለሁ አይደል? ብሬክስ በትግርኛ አውራ ብሬክስ አለ። ከብሬክስ ጋር በትግርኛ አውራ አለው። ተክላይ ተቋረጠ እንዴ? ይመች ተክላይ አለ። እሺ አንዴ ከብሬክስ ጋር ብሬክስን በትግርኛ አውራለን። አንዴ ብሬክስ አለ ተኝተካ ቆይ ብሬክስን እየጠራ ነው። አንዴ ተክላይኮ ብሬክስ እያወራ ከሆነ ሚውት ነህ። ሚውት አንሳ። ቆይ ብሬክስ አቡፋን ነው የሸዋ መብረቅ እንሸራርግለት አንዴ ተክላይ አነ ታዋጊዕካ ችግር ድዩ ሃሊዋ አነ ክጥይቀካ ታ ችግር ነይዎ ታኮይን ካላ አየለይ ትምልሰለይ ተክላይ እሺ አንዴ ተክላይ ተቋርጧል። መልሶ ሊያስገባው ነው ኮንፈረንስ። አቡዬ ላንቺ እንደ አይጠፋሽም፣ ግን እንደማሳሰቢያ ማድረግልሽ የቀበሩ ልጆች ለተክላይ ደውለው ከተናገሩ ተክላይ ደውለው ለወንድሜመች ከተናገረ የቀበሩ ሰዎች ባይናቸው ያዩ አፈር አለበስና ብለው የደወሉ ሰዎች ራሳቸውን ይሄን ሲያወሩ ቀርጸው በቪዲዮ እኛንን የቀበርነው የነገርነው ብዙሃኑ ጋር አለ። በቪዲዮ ወጥተህ መናገር የሚያስፈራ ለምን እንደሆነ አላውቅም። ምክንያቱም አንተን ለማወቅ ስልክ አለን። አሁን የምታወራበትን እኔም ልነግርህ እችላለሁ። እዚህ ያሉትም የተወሰኑ ቲሞች በዚህ ጉዳይ ላይ ተክተው እየሰሩ ያሉና አቡፋኖ ሀቢባም ሌሎች ኃላፊነት መውሰድ ማለት እኮ እኔ ዛሬ ልሙት ብዬ አይደለም ኃላፊነት የምወስደው እንዴ? ወይ እንዴት ነው እዚች ቦታ ሆኜ አሁን ቪዲዮ ቀርጬ እንደዚህ የማደርግልሽ? ይኸው ያልኩሽን ነገር ዲኤንኤ ተመርምሮ ያንን ሀቄ ሲወጣልኝ በቪዲዮ ይወጣልሻለሁ። ችግር የለውም ይነሱን ይወጣልሻል። ስለዚህ ድረስ ወደፊት እንዳንሄድ የሚያደርገን ይኸውልሽ እዚህ ስቴፕ ላይ ስንደርስ ነው። አየሽ ሰው ኃላፊነት ማለት አሁን ላይ ምንድን ነው የሚሆነው? እኛ እየጠየቅን ያለነው ከታች ማዕት ጥያቄ ነው የሚመጣው። ያ ጥያቄ ትክክል አይደለም ማለት ሳይሆን መጠየቅ ያለበትን ለሚዲያ የሚሆነውን ጥያቄ ነው ጠየቅነው። በአይናችን በብረቱ አይተናን ቀብረናታን ያሉትን ሰዎች በቪዲዮ ካላመጡ ማን ነው የሚያምነው? እንደ ከተጠያቂነት ትድናላችሁ ነው ጥያቄው። እነዚህ ይቅርታ አቡ አንድ እድል ከተሰጠኝ ይኸውልሽ፣ በመጀመሪያ ልጅቷንም መቼም እንስሳ አይደለም የተሰጣቸው ኃላፊነት ወስደው ነው ልጅቷን ወደ ሀገሯ ሊያደርሷት ተስማምተው በገንዘብም ይሁን በምን እቺ ልጅ በተገቢ መንገድም በህገወጥም ቢሆን ተገቢ ባልሆነ መንገድም ቢሆን ኢትዮጵያ ለማድረስ ኃላፊነት ወስደው ነው እቺ ልጅ ይወስዷል። ኦኬ እቺ ልጅ ይሄ ነገር ተፈጠረ ተብሎ ብዙ ነገር ሰምተናል። 10 ምናምን ቀን ብዙ ደረጃኛም ይሄንበት ያለ መንገድ አለ። ግን ስለ ኃላፊነት እኮ ካወራን እኔ ላንቺ አሁን ባህረንም ኮንሻለሽው የሆነ ነገር ካርጎ ስልክልሽ ከኔ የሚወስደው ሰው ኃላፊነት ወስዶ ያቃ ቢበላሽው ነገር ቢሆን የቪዲዮ ማስረጃ ይሄ ዕቃ እንደዚህ ሆነብኝ ብሎ የግድ ማሳ እንዴት እንመንሽ ጉዳይ እስከማስፈጽም ድረስ
በቪዲዮም በምንም አልወጣም። ምክንያቱም በዚያ ሳይመን ነው ያለሁት። በቃ ችግር ላይ ነኝ። ይሄ ነገር በዚህ ህይወቴ እንኳን ቢያልፍ ይሄ ጉዳይ አይፈጸምም። ጉዳዩ ከተፈጸመ በኋላ እወጣለሁ እያለ ነው። አንቺ አሁን ልጆቹ በቪዲዮ ሊወጡልሽ ምን የሚጠቅምሽ ነገር አለ? አዎ አሞራውን አስገቡልን። አንዴ አሞራው ወንድማችን መጥቷን እያሉ ነው። አስገቡልን። እሺ አንድ ሰው ቦታ ይልቀቅለት። 10 ሰው ብቻ ነው የሚችለው። የእነሱን ቪዲዮ ማየት ነው የፈለግሽው? የቢሮን ሀቅ ማወቅ የልጅቷን ሀቅ የምናውቀው ኃላፊነት የሚወስድ አካል ሲኖር እነሱ ሀቅ ከሆነ እውነት ከቀበሯት እውነት ያስፈራል እንዴ? እውነት ነው ቀብረናታል፣ እኛ አልገደልናትም፣ ግን ሞተችና ቀበርናት ካለ አንድ ሰው ይህንን በቪዲዮ አይደለም። በእውነት ነው እንዴ ሁሉ ሰው እኛን ለመግደል የተቀነባበረ? እኔ ምንም እኔ ለመግደል የሞከረ ያየሁት ነገር የለም። አሁን እኔ እዚህ ጋር ስላየነው ነገር ያላየሽውም በእውነት ነው ያ ሁሉ ሰው እኛ ተቀነባብሮ ያንን ያክል ወንጀል ሊፈጽምብን የተዘጋጀው? እስኪ ያንን ንገረኝ። ብሬክስን አስወጪውና አሞራውን አስገቢው። ሳሪ ብሬክስን ተኝቷን አስወጪው፣ አሞራውን አስገቢው። እሺ ሞገደኛውንም አስገቢልኝ። እሺ አስገባለሁ። እሺ ጥያቄ የጨረሰ ሰው ካለ በዛ ሰው የኔ ጥያቄ ሳሪዬ መንገደኛውን አስገቢው። ሀቡ የኔ ጥያቄ እኔ ምን መሰለሽ፣ አረቦቹ ጋራ ሽምግልና ነበር እንደዚህ። እሺ ቆይ እየሰማሁ ዋን ሰከንድ። አሁን እኛ የመጨረሻ እኮ የጠየቅነው ጥያቄ ሚኪና ቅልቦችና አንቺ ጠይቁን አልክ አይደለ እኮ? እየጠየቅንክ ነው እኮ። ሚኪ የጠየቀውን ጥያቄ ሰምተካል አይደል? እነሱ አንተ ኃላፊነቱን ወስዳለው ካልክ አንደኛ እውነት ሞታ እና አልገደሏት ሞታ ከቀበሯት ምንድን ነው የሚያስፈራቸው? በቪዲዮ እኛ ቀብረናታል ብለው ቪዲዮ ቀርጸው ራሳቸውን ለመላክ ምንድን ነው የሚያስፈራቸው? እውነት ያስፈራል ወይ? ሀቅ ያስፈራል ወይ? እውነት ነው ብላችሁ እናንተ ካመናችሁበት እውነት እቺ ልጅ ሞታ ከቀበሯት ምንድን ነው የሚያስፈራው? ሀቁን ከታወቀ በኋላ በቪዲዮ አይደለም በአካልም እንመጣለን። ሀቁን ከታወቀ በኋላ ከገደሉንም ይግደሉ። ከዛ በኋላ ችግር የለውም። ከዛ በፊት ግን ያንን ሀቅ ሳይወጣ ያንን ምንም አይነት ሀቅ ሙሉ በሙሉ መረጃ ሳይወጣ እዚህ ላይ ገደሉን ግን ሌላ ነገር ይከፈከታል። እሺ ጥሩ የኔ ጥሩ ይሄንን መልስ ተቀብለናል። የኔ ጥያቄ ደግሞ እኔም አንድ ጥያቄ ሀቢባ እኛ ቆይ እሺ ጠይቅና እየተካፈልን እኮ ነው ያለ ነው። ጥያቄ ሌዲስ ፈርስት እንደ እኔ ልጠይቅ መጀመሪያ። ሴት ነኝ እኛንና ጉዳዩ ባለቤት ማስረጃ እኮ ነው። ማንም የጉዳይ ባለቤት የለም። ሁሉም ኢትዮጵያዊ የጉዳዩ ባለቤት ነው። የመኖቹ ጋራ ሽምግልና ነው የምልሽ። የመኖቹ ጋራ ሽምግልና አድርገን አይኗን አውጥተን ወደ ኢትዮጵያ ልከናል። ምርመራው ሲመጣ ነው ብለውናል የመኖቹ። መቼ ነው የላካችሁት ባያቸው እንዴ? አይኗን አውጥታችሁ ምርመራ ልከናል ነው እያፈናችሁን እኮ ቆይ ብላችኋል። ሀቢባ ይሄ ሰው ተክላይ ነው የምር። ቆይ አንዴ ሚውት አድርጊያቸዋለሁ። በትግርኛ ልጠይቀው ለተክላይ ልጠይቀው። እንዴት ነው ጥያቄው? እኮ ግልጥ ነው። አሎ እኔ ሚውት አድርጊያቸዋለሁ እንዳይሰሙ። ሰይድ እኔ ጥያቄን ሳልጨርስ ስልኩን እንዲዘጉት አልፈልግም። ፕሊስ እንዳይሄዱ ነው አኛው። አንቺ ስለዚህ ጥያቄን ልጨርስ። ሁሉም ይጠይቃል። ስለዚህ አንተ ያሉትን ነው እኮ እኛ የምንጠይቀው። እንደዚህ የመኖቹ መጥተው ሽምግልና ላይ እኛ አይኗን ወደ ኢትዮጵያ ልከናል፣ ምርመራው እስከሚመጣ 20 ቀን ጠብቁን ብለው ነው የመኖቹን ሽምግልና ያበላው። አንተ እንደሆንክ ይሄን ጥያቄ እየጠየቀው እንዲያውቁ አልፈልግም። እንዳይዘጉ እንጂ ሚውት አድርጌዋለሁ እነሱ እንዳይሰሙ። ይሄ ምን እናታረኛ ከሆናችሁ ጥያቄያችንን ሳይጨርሱ ስልኩ እንዳይዘጋ። 1 ሰከንድ ቮይስ እያደረገ ለአንቺ በዋትስአፕ ልክልሽ። አሎ ውስጥ ጥሩ ሀሳብ። ይቅርታ እንደ ሚውት አድርጌው ነበረ። ሶሪ አልተቋረጠም። ሚውት አድርጌው ነበር። አሎ እሺ የኔ ጥያቄ እኛ አልሞተችም ስንል እናንተ ሞታለች እያላችሁ ስለሆነ ሞታለች የሚል አካል ነው ዲኤንኤ ያስመርምሮ ውጤት ማምጣት ያለበት አይደል? እኛ አይደለንም። ለምንድን ነው ከኛ ይሄንን የምጠይቁት? ታዲያ እውነተኛ ከሆናችሁ ቪዲዮ ቀርጾ መላክ ለምን አስፈራችሁ?
ጊዜው እስኪደርስ ቪዲዮ ቀርጻችሁ አንድ ሰው ቪዲዮ ቀርጾ እኔ ቀብሬያለሁ ካለ እውነት ከሆነ ለምን ራሳቸውን ቪዲዮ ቀርጸው አይልኩልንም? እንደዛ ያሉትን ሀቅ ሳይወጣ እንዲሞቱ ትፈልጊያለሽ? አይሞቱም። ማን ነው የሚገላቸው? ማንም አይገላቸው። እስኪ አሞራው በትግርኛ አውራው ሀውዬ። እሺ አንዴ አሌክስን አውራው በትግርኛ ላውራው። መንገደኛው ቆይ አሞራው ይጠይቀው። ቆይ መንገደኛው አንዴ አሌክስን አላወራም። በክብር ማያናግረኝ ሰው እኔም ሰው ነኝና አላወራም። አረ በክብር ነው። እዚህ ቤት ማንም ሰው እኔ ጋር ከደወላችሁ አሁን 2 ሰዓት ሆኗችኋል። ማንም ሰው ያለ ክብራችሁን የነካ የለም። እኔም አልፈቅድም። አይደለም ሀቢባ፣ እኔ በሌላ ሚዲያ በራሱ ፔጅ በራሱ ስልክ በግል ስልክ ብዙ ጊዜ አግኝቼዋለሁ። ያሞራ አዎ በራሱ ነው። ስለ ራሱ ኃላፊነት አልወስድም። እኔ ጋር ግን እዚህ ጋር ክብረ ቢስ እንደ ሰው አድርጎ ስለማያናግረኝ አሞራ ማናገር እዚህ ጋር ግን አክብሮ ያናግርሃል። ኮል ኢንድድ 2 አወር ስልኩ ተዘጋ ነው። አሞራው አዳምጡኝ። አሞራው በባለፈው የሚያናገረው በስርዓት ነው ያናገረው። አልተጣሉም። እንደውም አሞራው በመጠየቁ ምክንያት ብዙ የመጣ ነገር አለ። እዛ ውስጥ ከዓመት በላይ የታገተች ልጅ በአሞራው እጅ እንደወጣች ያው ሁሉም ሰው ያወቀ ነው። ቢካዝ ኦፍ ገንዘብ ካልከፈለች ተብላ። ስለዚህ አሞራው ምንም አልሰደበው፣ ምንም አላለውም። ጠየቀው፣ ተነጋገሩ፣ ተግባቡ። አሁንም በሴም ጥያቄ ነው የሚጠይቀው። ለምን ዘግቶት ወጣ? ጥያቄው የተሳደበም ሰው የለም። እንግዲህ 2 ሰዓት ቁጭ ብለናል። አንድም ሰው ዲስሪስፔክት ያደረገ የለም። ደሞስት ማውራው እኔ ነኝ፣ ምንም አላልኩም። ስለዚህ በአቡፋኖ የጠየቀውም ጥያቄ ትክክለኛ ጥያቄ ነው። ለአረቦቹ በሽምግልና ተቀምጠው አይኗን አውጥተን ልከናን ምርመራ እየጠበቅን ነው ካሉ እኮ ለሱ ምላሽ አልሰጡማ። ገና እኮ እሱ ጥያቄ ምላሽ አልሰጡም እኮ ገና ብለዋል አላሉም። ኤቭሪቲንግ ምላሽ አልሰጡም። እሺ አቡ እስከዛ እስኪመጡ እኛም መስማት ስለማይፈልጉ ለህዝቡ መልእክት እናስተላልፍ። እሺ አንዴ ልላቸው እስኪመጡ ዝም እላለሁ። ኦኬ ይኸውላችሁ ሁላችንም የምናውቀው ስለሚጥል በሽታ እናውቃለን። የሚጥል በሽታ አያስጮህም። ዛር ሌላ ነው፣ የሚጥል በሽታ ሌላ ነው። የሚጥል በሽታ ጸጥ ብለው አእምሮሽ ላይ እንደ ሴት ልጅ እስኪ አስቢ። አንቺ በቦታው ብትሆኚ ሰው ሀቅሽን ሊደፍንብሽ እንደዚህ ሲመጣ ምንድነው የሚሰማሽ? የተደበቀ ነገር አለ እና አለች። በጣም ነው የሚገርመው። የተለያየ ነገር ነው የሚያወሩት። ላይ ቃላቸው እንኳን አንድ ቢሆን አሳማኝ ነው ትላለ። አንዱ ሌላ ነገር ነው የሚለው፣ አንዱ ሌላ ነገር ነውና የሆነ በጣም ብቻ በጣም ከባድ ነው። አይደል? ኢቭን ራሱ ጓደኞቼ ከዙን ውሰዱትኝ ወደ ሀቡ ቤት ይላሉ። ሀቡ ራሱ እንደዚህ የሚሰራው ስራ ግልጽና እውነተኛ መረጃ ይዛ ነው ይፋ የምታደርገው እንጂ ከአቡፋኖ ቤት ወጥቶ መረጃው ወደ ሀቡ ቤት ስለመጣ ከዙን ሲጀመር ማን ጀመረውና መረጃውን አባቱም ጋር ተደዋውሏል። አንድ ደግሞ የስልጤ ልጅ እዛ ውስጥ የነበረች ስትወጣ የተናገረችው አለ። የኦሮምኛ ቋንቋ የምትናገር በአስተርጓሚ የተናገረችው ሳሪያ አይታታለች። ሚኪ ሁሉንም ማናገር ያለው ሁሉንም ትናንትና ስልካቸውን ስማቸውን ሰብስቤ ሁሉንም ማናገር ያለው እና የሚያሳየው አለች። እነሱ ደግሞ ቆይ ሲጀመር አንድ ሰው ሞታ የፈጣሪ ሞታ ቀበርናት ካለ ምንድነው ችግሩ? ቪዲዮ ቀርጾ አዎ ቀብር ያለው ቢል እውነት ከሆነ ቪዲዮ ቀርጾ አንድ እሱ ነው። ሁለተኛ በዚህ ዘመን እንኳን በረሃ ላይ ይሄን አይነት ስራ የሚያጋጥማቸው ሰዎች ይቅርና ዛሬ ኖርማሊ ጥሩ ከተማ ላይ ሰው ሲሞት እኮ እያየሽ ነው። አቧራ ፎቶ ይነሳል፣ ቪዲዮ ይነሳል ለማስታወሻ ተብሎ እንኳን ከነገ ወዲያ በወንጀል ያስጠይቀኛል። እኛ እኮ የሆነ ነገር እኮ አይደለም የጠፋችብን እኮ ልዕልት የሆነች ሲያዋት የምታሳሳ በዛ መንገድ እንደታምነውስ ሊልኳቻሉ የምትባል ልጅ እኮ ነች። የሰው ነፍስ እኮ ነው የጠፋው አይደለ? ሰውኛ ያችን ልጅ በምትፈልጉት እናንተ በምትፈልጉት መንገድ መልሱልን። እኛ የምትሉትን ነገር እናደርጋለን። እንደ ደላላም በረሃ ላይ እንደሚሰራም ሽፍታ ከእናንተ እጅ መንጭቆ ብር አምጡ ብሏችሁ ከሆነም ምንም ነገር ቢሆን እናንተ እኛን አናግሩን በትትና እኛም በትትና እንመልስላችኋለን። ከዙን እንዘጋዋለን። ሌላ ነገር እንዳይመስል ነገሩ ጣራ እየነካ እየመጣ ነው። ሀቡዬ እንደዚህ መሆን የለበትም። እንደ ሶሻል ሚዲያ ላይ መጥፎ ነገር ይሰራን፣ ጥሩ ነገር ይሰራን። የተወሰነ ይሳደብበታል፣ የተወሰነ ደግሞ የሰው ነፍስ ያድንበታል። ስለዚህ ለጥሩ ነገር እንድትጠይቃቸው ማለት ነው። ምክንያቱም ለሆነውም ለሚሆነውም ትኑርም አትኑርም ኃላፊነት ወስደው የሚጠየቁት እነሱ እንደሆነ ይታወቃል። ከዛ ውጪ ተክላይ ምንድነው ስራው? እሱን ደግሞ ጠይቂው። እዛ ደም አንዴ ሚውት አድርጌያለሁ እነሱ ጋር እንትን ሰያ ጥያቄዎች ግን ለሚኪ ችግር የለውም። ይሰሙሻል እኮ ላይቭሽን እየተከታተሉ ነው። በውስጥ አናግሪ
ምን ታሪክ ያለኝ አሎ ይቅርታ ይሰማል አሎ ለኔ ይሰማኛል ለሱ ነው የማይሰማው ኔትወርኩ ነው መልሼ እንደውልልሽ እሺ ደውልለት ድጋሚ እሺ የተክሌ ኔትወርክ ነው ያስቸሽ በእናትህ አይነክ እሺ አንዴ ቆይ መንገደኛው አውራው በትግርኛ ተክላይ ሄሎ ተክላይ ይስማዓካ አሎ كما يلا دقيقة كازدلي حدا تخلاي مهانكا بأوان تاقلت اللي تخلاي دها تخلاي ايش تخلاي حدا زم قولعتهم قبيرا ما زبل قبيرنا انا لو نحخرت نقروها قولعوت زم قولعت زيهم زقال عزيا بእግዚአብሔር ሞይታ እንተ ኮይና እንተ ቀቢሮማ ሐመድም አኸዲና ማዘለው ስለዚህ ንምንታይም በቪዲዮ ወጽዮም ንምስክርነት ነኸ አይንህብን ንኽብሉ ዝኾኑሉ ምኽንያት እንታዩ ምኽንያቱ ሱሓደ ካላይ በቀዳማይ አይናው ጽና ናብ ኢትዮጵያ ለኢኽና ያለና ምርመራ 20 ገለን መሐልቲ ሓለውና ገለልኩም ነርኩም መበል ካላይ ሕቶ ማለት እዩ ሳልሳይ ሕቶ ከዓኒ ኣብ ሳልሳይ ሕቶ ዛቆልዓ በህይወት ከምዘላ በህይወት ከምዘላ ንምርግጋዝ ዲኤንኤ ትብልዎ ነገር ኣለዎም ዲኤንኤ ሓደ ሰብ በህይወት እናሃለወ ዲኤንኤ ክምርመር ይኽእል እዩ ዲኤንኤ በህይወት እናሃለወ ወይ ካብ ፀጉር ወሲድካ ወይ ካብ ኣፉ ምራቅ ወሲድካ ክምርመር ይኽእል እዩ እዚ ነገርስ ከመይ ሓቂ ይኸውን ኢልኩም ናብዚ ሚድያ ክታምፅዎ ክኢልኩም መበራብዓይ ሓተካ ሕቶ ምስ ይመቺ ቅድሚ ሕጂ ተፋለጡ ነይርኩም ኢኹም خمي غيركم مس يمچ تراخيكم خلتيكم كم غيركم مس يمچ تراخيكم يمچ دلدل ايكون كن يلو انتو غليص نيرو نعها خمي غيرو خرخبك اخيلو نسخاس كم غير كان يمچ دما دويلكا زقولعا حميمه خمزلا دويلكا دمص اسميعها يو زين طياقي ملسلي بتحتنا زحوي الو مجمرت على ميديا موضع تم الغوروا سبات تم غوروا سبات على ميديا لم تعلي وصلوا كايو ايش سمعك الله ميديا اول عليهم مبلغ علينا وزح لتقنابر بحشة لتقنابر ناي موسم سنسلة ذلو عاوزي ذلو غاية موسم حيوتني هذه اشكال ذلو خيطة مربر حاكتنا خيطة فلتا فيديو خوصن كاي خولو على ነገር ባመርመሪ ዲ አምንታይ ማለት ክትመርመረሉ ትኽእል ዘወን ካየ በህይወት አኸላኻ ወሲድ ከመርመር ይኸልደሎን ካየ አጥሞ ወሲድ ከመርመረልና ይላልና ምራቅ ወይ ምናምን ወሲድና መርመረልና ይላልና አጥሚ ወሲድኩም አመርመረልና በህይወት ዘሎ ሰው አጥሚ ወሰድ እንደሆነ ንገረና بزعبا يمج هنا يفلطن زفلطة قدا يوجد بتاع العسكة قدا يفلطن لو خمي غير كترخيب كام مسيمتش قد محجي خمدي عن سرح خمدي زي سرح انت خوينو كم غير كام مساو ترخيب كا نسوس كم غير نحا خدول الكاخيلو نسهات حادي مسو زلو دلالاي نتاقال حنا او نتغير غيرو ግን ብስልኪ ዘውረኻዮ ከዓኒ ይመችዩ ንይመች ከመ ጌርካ ደውልካሉ ነቲ ምስኡ ዘሎ ጌታሁን ዝበሃል ቆልዓ ከመ ጌርካ ዘይደወልካሉ ንሓኡ ቅድሚ ሕጂ ፍልጥ እንተ ዘይብልኩም ከመ ጌርካ ንይመች ረኺብካዮ دنبر سلزلنا ካብቶ ስልክ ደውልልኝ ደውልልኝ ተቀብለኛ ብመች ደውልልኝ ተቀብለኛ وكان كله بداي وي بحال بداي راهولي ولا روزير قدم يلي مش غني فضل نو تغلا انت ادمسكا زقال عزي انت لنا
أنا دللا يسرحني لنا عنتو نا دللا عندي حزة يسرح نسهاد ما دللا هم سرح نفلتنا كم يجير كان زقول عخت رخوخي إلكا نسوس كم يجير كونتاكت جبرك أخي إليو كم يجير كفلت أنا فدللا هم نسرح نسرع كل سبكو سب كم تلاقي فلتيو أنا دللا هم نسرح أنا ون فانت تعمري كان زتير بهذه قداي الطعن هذيك لا بقنعنا تغلاي بقنعنا ملس اللي بقنعنا أنا طيقك أنا قداي تيوني أنا قداي ون أمر مري لكم أنه بتقولين بمارين بناجركم أنه أمر مرو أولي بالعلبة تاهم لهم أبوريا براسي قلي تبولسكي عقلوا وسيدكم أمر مرو أوكي موتهم زقبروا وأقول عتنا بفيديو إلى نحن ناس خبرنا إياه بجزابير مويتايا نحن أنا قبيرنا إلهم من تاي بفيديو زي صرحوا بفيديو وصيام مرجع زيونا بفيديو زي صرح تقول عليه مني على في النص وصل له تقول عليه أنا أني تنزاوي ونيو تقول عليه أنا تقناوي ونيو بعربن بماريان بسنة تقول وأنا ترجمه تقول عليه أنا القبضة في سنة قبلك على في النص حلافينت حبيبات وصري حلافينت زد اللي نقرتها له حلافينت حبيبات وصري كويا حلافينت كم جر كاتوصل حبيبة أنا زي ما ماتك كم جر حلافينت توصل حدا تنقول عتابدو يمزلو ما نم سباير أخو مني لو زم قول عتكم ما نم أبزي أخو بوتا يمزلو قداي لا يبيع هي تطاريا بفيديو عين وصل بفيديو نوصلكم تقولهم جاني أمر مرنا بتفريق بفيديو نوصلكم قدم كو تغلاي قدم حلافينت مولو حلافينت كوسري الكانيركا زقول عام ماتا مولو حلافينت كم زقبر ويل كان نيركا حلافينت وقت هم ما تيونكوها قداي تيتفدك وقت هم ما تيونكوها هذا سب حلافينت كوسر كله فيديو مطرح فيديو موقع ماله هيدا لازم قلتي أقول علي أنا تقعت نخفضهم تقنابرهم تقميتهم زلوا نعاتهم كاتسالوا عاتهم كيد عيدي ما مالتي يا تغلاي هذا سب حق انت حيزو زمز انت متكوخ تقافطو تغيل لك حق حيزك لها كل سب يحزو زلو لا إثيوبيا قداي تعالي طرح يخقافطو زغل أنا تعالي بچا يخقافطو زغل نعها كو زبلك يلم تم زقبر قولعتنا نبزلنا تم كبيرنا يا زبلو عبدو بزلو ما نم سب يرخو من يم نساتم عبد تعيب وتايم زلو بقليل خركو زي قولعتيهم أمانو أعوذ بتعالي الله كونك الله أنا رجع كله أفتي بوتا أفتي حدا كان سلالي وزلو بوتا سلالي غدا زلو قوتل كايو خلونيهم أنا أجرو حاجني خلوني إمر مرا مسافين كم هو نفس حكم دلو أمر مرونا نحن عنده فيديو تيجونا أتا تغلي بيوت زلا على عامي قرنا أنا مرمر بيوت الله تبهال بيوت زلا على عقيا تبهال زلا فيديو ده أنا عاي أنا سميت حلا في الناس سميت رفعت السكر هذا الصح حق انت هالي كان حق انت موت كان تاير هاتون نحق انت هاتموت طبعا غير بحق حتى سنة نقول بعربيا بهيوت زي لا بعربيا بماريا بتقرينيا بسدس يقوم الناس ترجمة أو اللي علي أنا بقول لك أنا ورو بوشت الناس روح بوشت بجروب بقول الناس راهو أو اللي علي أنا بقول لنا يموت سنتلا لي زلوا أكل الله سلا زلوا مكيفنا يو حبيبة አቤት ሌላ የምትጠይቁት ጥያቄ ካለ ጠይቁት። ይሄ እንትን ቀድም ያልመለሳቸው ጥያቄዎች እነዚህ ናቸው። ቆይ ይጠይቁ። ጥያቄ ከመጠየቁ በፊት እሺ እኔ አቅ ማወቅ የምትፈልጉት እሺ እወቁ፣ አግዙንና በዚች መንገድ አቅ መታወቅ የሚፈልገው ሌላ ጉዳይ ካለ ንገሩት። እኔ አቅን የሚወጣልን በዚች በምርመራ ጉዳይ ነው ብያቸዋለሁ። አያ አይሆንም ካላችሁ ምናልባት እናንተ የምትሄዱበት አካሄድ ካላችሁ ሂዱ። እኔ ግን በምርመራ ብቻ ነፃነታችንን አውጁልን እያልኳችሁ ነው። እሺ እናንተ እኛ ደግሞ እየጠየቅናችሁ ያለነው እነዛን ሶስቱን ሰዎች አቅርቡልን ነው። ቀበርናት የሚሉትንና ያቺን ሶስቱ ሰዎች ሁለቶቹን ያቀርብልሻለሁ። መቼ? ነገ ስንት ሰዓት? ሰዓቱ ያለንበት የህገ ወጥ ቦታ ስለሆነ
እንደዚህ ሰዓት ብዬ ልነግርሽ አልችልም። እሺ እኮ ቀደም ብለህ ዋትሳፕ ላይ ትነግረኛለህ። ከዛ ኮንፈረንስ ደውለህ ሁለቱን ታስገባቸዋለህ ጥያቄ እንጠይቃቸው። ችግር የለውም። እሺ እንደገና ለመጨረሻ ጊዜ አብራት ነበረች ያልከውን ትግርኛ ተናጋሪዋን እህታችንን ልታቀርብልን ትችላለህ? ሶስተኛ እሱን በኮንፈረንስ እሷን አመጣጥ ያው ነግሬሻለሁ እኮ ፈልጋትና መቼም አንተ አታጣፍም። እኔ ራሱ አላናገርኳትም። እዛው ነበረች ስላሉት እዛው ነበረች ስለተባለች ልጅቷ በረከት በመንገዱ ሀቢባ ይሄን ጠይቂው። ፎቶ አሌክስ ሊኮልህ ያለው ፎቶ ሰውዬ ታውቀዋለህ አታውቀውም? ይሄን ብቻ ጠይቂው። እሺ አሌክስ የላከልክን ፎቶ ሰውዬ ታውቀዋለህ ወይስ አታውቀውም? መቼ ልኮልህ? መቼን ይላክለት አሌክስ? አሁን ይኸውና ዋትስአፕ ላይ አሁን አንዴ ዋትስአፕክን ቼክ አድርግ። አሌክስ የላከልክን ፎቶ ታውቀዋለህ? አንዴ ቼክ አድርግና ንገረኝ ፕሊዝ። ቴንክ ዩ። ሌላ ሀቡዬ ተክለይ ከይቅርታ ጋር በአይን ያላየሁም ስትሞት ኃላፊነት ነው እንጂ የምወስደው ካለ እዛ ላይ ሞተች ብለው የነገሯችሁ ሰዎች ይቺ ልጅ አግተው እንደሞተች አድርገው እዛ ላይ የሆነ ሬሳ አንስተው ይሄን አስመርምሩ ብለው በውሸት እየሸወዷችሁ እንደሆነ አንተንም ጭምር ነው ነፃ የምናወጣ። ከእውነታ ጎንና ከኛ ጎን ቁምልን። ልጅቱን አግተው ሙታለች ብለው ካሳመኑ በኋላ ለይመች ደውልለት ብለው ካትደወሉ በኋላ አካባቢው ያለውን አጥንት ሰባስበው ይሄን አስመርምሩ ብለው ለጊዜ መግዣ ልከውልህ ከሆነ ከዚህ በኋላ እርምጃ ሊወስዱባት ፈልገው ከሆነ ከልጅቱ አንተ ከኛ ጎን መሆን ያለብህ። በማታውቀው ነገር እዛ ውስጥ አትግባ በይልኝ እሱን ሰውዬ ቢካዝ በዚህ ጉዳይ ስለማንላቀቅ ማለት ነው። ትክክል ሰምተካል ተክላይ ወይስ ልድገምልክ? እኔ የሕክምና ባለሙያም አይደለሁም የህግ ባለሙያም አይደለሁም። አይ ይሄ ተክላይ ከሕክምናና ከህግ ጋር እኮ አገናኘውም። ልንገርክ ያወጣል ግን ልንገርክ፣ እነዚህ ሰዎች አንተን ዋሽተውክ እንዳይሆን። አሁን አንተ በአይንክ ያላየከውን ነገር ስታመን ጥሩነትህን ነው የምታሳየው። ገባክ? ሳታይ አመንክ። ግን እኛ ደግሞ ማየት ማመን ነው በሚለው ስለሆነ የምንስማማ ልጨርስልክ ወንድሜ። በአይንክ አስክሬኗን ስላላየክ መሞቷን በአይንክ ስላላየክ ፕሊስ ቆም ብለህ ካስብና እነዚህ ሰዎች ሳትሞት አውቀው ሞተች ብለው አግተዋት አንተን አሳምነው ለይመች እንድደውል አድርገው ምናምን ሊሆን ስለሚችል ይህንን አስብበት። ከኛ ጎን ቆመክ እውነታው ወጥቶ ያንተ ንጽህና ይጠራልሃል። ገባህ? በሰው እንደዚህ አትተማመን። እኔ እንደብቀውነት ሀቢባ እኔን ደብቀው እነዚህ ሰዎች እኔን ዋሽተው ያልሆነውን ነገር ተናግረው እኔንን ሌላ ልጅቷ ሌላ ደብቀው ሙታለች ብለው ለእኔ ተናግረው እንደዚህ ከሆነ ብለሽ ነው የተጠራጠርሽው አይደለም? ከሆነ ምን ያንስቀውልኝ አስመርምሩና እኔን ስቀሉኝ። ይህን ያህል በአይነት ላይ የወሰድኩትም ለዛ ነው። ይህን ያህል ትተማመንባቸዋለህ በሶስተኛ አካል? ሚኪ ሀቡ የመጀመሪያው ጥያቄ ግን ለምን አይመልስልንም? አልመለሰም። ይኸውልሽ አንዴ የፎቶን ጥያቄ መልስልን። ዋትስአፕ ላይ የዲኤንኤ ምርመራ ይሄ ነው ብለው አምጥተው ሰጥተው ከሆነ እየነገርከን ያለው እንደገና እንላክ እያልክ ከዚህ በኋላ ለዲኤንኤ ምርመራ ተዘጋጁ ማለት የለብም። ልከውልህ ከሆነ 100% አምናቸዋለሁኝ ልጅቱ ሙታለች ብለህ ከሆነ ልጆቹን አቅርብልን፣ በቪዲዮ ይቅረቡና ያስረዱ እያለህ ነው ወንድሜ። እነሱ ዲኤንኤ አስመርምረው ልከውልህ ከሆነ እንደዚህ የምትለው እኛንም ሁለተኛ አስመርምሩ ማለት አይጠበቅብህም። አይ አላኩልኝም ዝም ብዬ ነው እንዲህ በደፈናው የምተማመንባቸው ካልክ ደግሞ እነዚህ ሰዎች በቪዲዮ ይውጡልንና እኛንን የቀበርናት ይበሉ ነው። ኃላፊነት ወስዳለሁ ስለ ኃላፊነት ደግሞ እዚህ ጋር ተክላይ ከመይ ጌርካ 100% ከም ዝሞተት ጌርካ ተዓርባ ዘላ ጣውላ እርግፀኛ 100% ሞይታ እንዳበልካ ኳ ዘላ በማርኛ ደንዛረበለና ለሽግር ነገረን እንዶ ኦኬ 100% ሙታለች እያልክ ኃላፊነት እየወሰድክ ነው አይደል? 100% እርግጠኛ ከሆንክ ለምንድን ነው ልጆቹ በቪዲዮ እንዲወጡ ያልፈለክበት? ደግሜ ነው የጠየኩ። የቅድሙ ደግሞ አልመለስክልኝም። አይና ናብ ኢትዮጵያ ሊግና ያለና ምርመራ ልካና ነርካ ከህይወት ከሞት ከላይላችን የተቀነባበረውን የሞት ከብች ከሞቱ መትረፍ እንፈልጋለን ወንድሜ። እነሱ መትረፍ ይፈልጋሉ። ህይወት ነው ያዙት። እሺ አንዴ ተክላይ ፎቶውን ቼክ አድርግና ዋትስአፕ ላይ እባክህ። እሺ አንዴ ዋትስአፕን ቼክ አድርግና ፎቶ ላይ ተነገረ። እሺ አሌክስ ማርያምን አላውቀውም ብሎታል። አላውቀውም ማለት እሺ የሚኪ ጥያቄ ያለክ፣ ቅልቦች ጥያቄ ያለክ፣ ጥያቄ ያለው ማይኩና አብርቶ መጠየቅ ይችላል። ያ አቡዬ ምን መሰለሽ
በአይናችን አይተናን ቀብረናታን ብለው ሞታለች ብለው የነገሩትን ሰዎች አላቀርብም በቪዲዮ ካለ በቪዲዮ ነው ያልኩት፣ በድምጽ አይደለም። በድምጽ ማንም ሰው ተቀነባብሮ መጥቶ ሊመልስልን ይችላል፣ አሳማኝ ስላልሆነ። እኛንን ይሄው እጃችን እኛንን የነበርነው በብረቱ ያየነው የቀበርነው እኛንን፣ ለተክላይ የነገርነው እኛንን ይበሉ። ከዛ ተክላይ ደግሞ እኔ ለይመች የደወልኩት ይሄን ይበል፣ ደግሞ ይመች እኔ ለጌታ አሁን የደወልኩት ይበል። አየሽ ቻይኑ ከየት እንደሚጀምር ማወቅ አለብን። በዛ ላይ እነሱ ይሄን ብለው እንኳን የተቀነባበረ ነገር ሲያመጡ እኛ የገጠር ልጅ ምስክር ነው፣ አብረው የነበሩ ሰዎች ምስክር ናቸው። ልጅቱ በህይወት ለመኖሯ ምስክር አለ እየተባለ ነው። መተው ባቡ ቤት የመሰከሩት የስልጤዋ ልጅ በኦሮምኛ አስተርጉመን የሰማናት አንቺም የደረስሽበት ነገር አለ እኮ ያው እንደ መርማሪ ምን መናገር ስላልፈለግሽ ነው። ስለዚህ በህይወት ያለን ሰው እንደሞት አድርጎ መደራደር በራሱ ክህደት ነው፣ ወንጀልም ነው። እኛ እናንተን ጭምር ነው ነፃ የምናወጣው። እኛ ሶሻል ሚዲያ ላይ የምጠይቀውን ሰው ብቻ አይደለም፣ ሶሻል ሚዲያ የማይጠይቀው የማይጠቀመው ልጆቻችን በምን ሁኔታ ላይ እንዳሉ አናቅም የሚለው ሰው እንዲረጋጋ ነው። ያቺ ልጅ በህይወት ብትመለስ ለሁሉም ሰው ሰላም ስለሆነ እኛም ጊዜያችንን ሁላችንን ነገር ትተን እዚህ ቁጭ ብለን እናንተ ጋር የምናወራው ለሁላችንን መፍትሄ እንዲመጣ ብለን ነው እንጂ ልጃችን በእናንተ እጅ ናት አንጠይቅም፣ አመጣችሁበት አምጡ ማለት እንችል ነበር ሶሻል ሚዲያ ላይ ሳንገባ አይደል እንዴ? ስለዚህ ልጅቱ በእጃችሁ መኖሯን የምናውቀው የገድ ቀበርናት ያሉት ሰዎች በአይናችን ሞታብናለች ያሉት ሰዎች በቪዲዮ ቀርበን መረጃ እንሰጥም ሲሉና መሆኑን ማወቅ እንዳለባችሁ። ሌላ የገጠር ልጅ የተናገረው ነገር ቪዲዮ መቼ ፖስተ? ስልክ አልነበረም፣ ስማርትፎን በእጁ ይዟል። ግማሽ ሚሊዮን ፎሎወር ያለው ልጅ ነው። እንኳን እኛ ፌመስ አይደለንም የሱን ያህል he knows everything። ስለዚህ ከነገ ወዲያ ቆሞ ሊከሳችሁ እንደሚችል ማወቅ አለባችሁ። የገጠር ልጅ ሊያድናችሁ አይደለም ልታድኑት አይደለም። ለምን የመጣው መረጃ የተለያየ ነው። አብረው የተጓዙ 9 ከሆኑ ስማቸው ተጽፏል፣ ይጠየቃሉ። ያን ክሮስ ቼክ እየተደረገ አሁንም ጥያቄው እናንተ ጋር ነው የሚመጣው። ግን አንድ ቃል መግባት ያለባችሁ በማንኛውም ጊዜ ጥያቄ ሲመጣ ሀቡም ስትፈልጋችሁ ማንም ሲፈልጋችሁ ቀርባችሁ እንድታስረዱ ፍቃደኛ ሁኑ። ለምን በቀላል የሚጠናቀቅ ነገር አይደለም። 9 ሰው 9 መልስ እየሰጠ ነው። ይሄ ነው እኔ ልል የምችለው። ጭማሪ የሚኩም ካለ ሁላችሁም ጠይቁ። ቴንክ ዩ። እኔ አንድ ልጠይቀው ለተክላይ ቅድም የረሳሁት ነበርና ትዝ አለኝ። ተክላይ አለሃ ይስማዕካለሁ አሎ ሰለስተ መንገድ ያለው ይለሙናና ተንሰለስተ መንገድ ይኻኒ በዞም ዓበይቲ ብሔራት ዝውከላይን ሰለስተ መንገዲ እታ ሓንቲ በቃ ትፈልጦ ካብዚ ምግላጽ ስለዘይደለኹ ይምበር ሰለስተ መንገዲ ያለዋ እተን ሰለስተ መንገዲ ይኻኒ ኣብ ናይ ክልል ሓደ ወይኑ ናይ ክልል ሰለስተ ወይኑ ናይ ክልል 4 ወይኑ ስለዚ ዛቆልዓ ተጠሊፈያና በዓል ተክላይ አይታ ዝበሃል መረጃ አሎ ንሱ ከመይ ታብራራልና ታ ናይ ዓይኒ ነገር ግን ካይትረሳዓ ንገረና እስኪ ታ ናይ ዓይኒ ምርመራ መጨረሻ ዝብለካ ዛቆልዓ ምድሓንም መቅታልም ትኽእል ተኽላይ ከም ዝኾንካ ንፈልጥ ኢና በጃኻ ዛቆልዓ ለቀቃሞ ሰላም ይረኸብ አቤት ጥያቄው የሚጠይቀው ማለት ጥያቄው የሚጠይቀው ሌላ ነገር የሚቀሰቅስ ሌላ ነገር ወደ ሌላ ነገር የሚያስገባ ጥያቄ የሚጠይቅ ከሆነ ለምን በዚህ ይቀርባል ነው? ምንድነው ወደ ሌላ ነገር የሚያስገባ ጥያቄ? ጥያቄው ለኔስ ነው። ያለበት ማስረጃ አላችሁ? እሺ አንዴ ተክላይ አንዴ ዝም በል። ያለበት ማስረጃ አንዴ ክፈቱልን። አይኗን አውጥቼ ወደ ኢትዮጵያ ለምርመራ ልክ ያለው እሺ እኔም እኮ ሰው ነኝ። ቆይ እኮ አንዴ ማስረጃ እየጠየኩ ነው። አንዴ ማስረጃ ኦኬ። ቪዲዮ እየጠየኩ ነው። አቡ ፋኖ ባለፈው እናንተ ጋር ሲነጋገሩ አቡ ፋኖ ጋር እስኪ እንትን አለ ሪከርድ ስለነበራቸው አዎ ሪከርዱን አምጡ። እስካሁን ድረስ አዎ ምን ነበር አልገባም። ጉዳዩ ይሄ በእንትን ነው በዋትስአፕ ግሩፕ ነበርና ከኃላፊዎቻቸው ጋር እነሱ ስናወራ እኛ እናንተን አናስገድልም፣ ልጃችንን ፍለጋ ነው። እኛ ገዳዎችም አስገዳዮችም አይደለን፣ ልጃችንን ፍለጋ ነው። ስማ እኛ ማንንም አናስገድል፣ ልጃችንን ፍለጋ ነው። ቆይ ማለቴ እናንተ ራሱ እንደዚህ ስትሉ ለሱ የገዳይ የሚል ስም እየለጠፋችሁለት ነው እኮ። ቆይ እኔ ነኝ እየጠየቅኩ ያለሁት እኔ ነኝ እኮ እየጠየቅኩ ያለሁት ጥያቄውን። ማስረጃ አምጡልኝ እያልኩ ነው። ማስረጃ ሲያመጡ እኔ ብቻ አይደለም ህዝብ ነው የሚጠይቀው አይደለ?
እናንተ ከህዝብ ነው የወጣችሁት እኮ እናንተ የሁላችሁን እንደማመጥ እኔ በመከባበር በእርጋታ በማውራት አምናለሁ። ኦኬ ረጋ ብለን ነው መፍትሄ የምንፈልገው። አንደኛ እናንተ ከህዝብ ነው የወጣችሁት፣ የህዝብን ጥያቄ የመመለስ ግዴታ አለባችሁ። ህዝቡ ነው እየጠየቀ ያለው። እኔ ደግሞ ያለ ማስረጃ ማንንም ሰው ምንም ስለማልጠይቅ ነገ የአይኗን አውጥተን ለምርመራ ልከናል ያላችሁበት ቪዲዮ ያቅርቡልኝና ያንን ቪዲዮ ይዤ መጥቼ ህዝብ ፊት እጠይቃችኋለሁ ጥያቄውን። 3 ነገር ነው ከኔ የሚጠበቀው። እዚህ ጋር ጽፌያለሁ ቅድም ማለት ነው። ሳራም ለጠይቀችው ጥያቄ ማህተብ አላልኩም ብለሃል። ከነ ማህተቧ ማስረጃ አመጣለሁ ብሏል ሰያ ቤት ላይቭ ላይ ብላለች። ሰያ ላይቭ ሪከርዱን ፈልጎ ቆርጦ ይልክልኛል እሱን። ሁለተኛ ደግሞ ቅድም አላልንም ያላችሁት ያኛው ጥያቄ ቆይ የጻፍኩበትን ቦታ ብዙ ነገር ስለጻፍኩኝ ወረቀቱ አረቦቹን እና የመን ያለውን ሰው የሚያገኛቸው በራሱ ጠሪቃ ስለሆነ በራሱ ጠሪቃ እንዳገኘው በዛው ጠይቀው መልሱን ይጠይቅ። ቆይ ማለት እሱ አይደለም እንዴ? ቆይ አንዴ ማሩፍ አለቃ አይደለም ወይ በዩ ማሩፍ ምን ነው በዩ ተያ በቮይስ የሱ ድምጽ አይደለም የምታመጣልኝ የሌላ ሰው ድምጽ ነው ብሏል አለኝ ወይስ ራሱ ለዛ ሰው እንደዛ ብሎ የመለሰው ነው? በአረብኛ ማሩፍ ጋር ይሄን ልጃችን አስለቅቁ ስንለው አይ እነሱ አይኗን ለምርመራ ልከናት አላሉ 20 ቀን ጠብቆ ያለን ማሩፍ ነው። ምን ሪካርዶ አለ እኮ በግሩፕ ነው እኮ። ይሄን ደግሞ ማሩፍ የሚባል የመን በሌላ ያገኘው እኔ በራሴ ጠሪቃ አገኘሁት። እኔ ምን ብዬ ነው ባንተ በራሴ ጠሪቃ ነው አገኘሁት። አለቃ አይደለም ማሩፍ። አቡ ጀሃድ ላይ ገብቶ አላወራንም እንዴ? አቡ ጀሃድ የመኒው ማሩፍ እኛው ብዙ ሰው ብዙ የመኖች አሉ። ያደን ወታደራዊ አዛዥ ሁሉ አግኝተናል። ይኸውልህ ልጅቱን ታለቀቃችሁ ያደንን ወታደራዊ አመራር ሁሉ አግኝተነዋል። እኛ ደግሞ እናንተ መጉዳት ሳይሆን ልጃችን ነው የምንፈልገው። እናንተ ለምን እናስጎዳለን? ለምን እናስገድላለን? እኛ አስገዳይ ማለት እዚህ እንደ ንጹህ ሰው እንደዚህ ብለህ አታውራኝና ችግር የለውም። እኔ ችግር የለውም። አይ እኛ የምንፈልገው ልጅቱን ነው። የምትሰሩትን ስራ እዛው ላይ ግሩፕ ፈጥራችሁ የምትሰሩትን ስራና ከላይ ላያችን እየተደረገ ያለውን ፈተና እሱን ችግር የለውም። እኛ ይኸውልህ ለእናንተ ክፉ ብናስብ አንድ ቀን አናቆያችሁም። እኛ ልጃችን ነው የምንፈልገው። እስኪ አንድና የመጨረሻ ጥያቄ ልጠይቀው። አንድ ልጃችንን ብቻ ነው እኛ የምንፈልገው። አንድ አቡፋኑ እስኪ ሚታር ስማ፣ የመጨረሻው ነገር የምትፈልገው ነገር ምንድነው? ተክላይ ምን እንዲደረግልህ ነው የምትፈልገው? እስኪ በአንተ በኩል ደግሞ እንስማ። ተክላይ ነው ያላችሁ ሰዎች ተክላይ ራሱ ነው። የመጨረሻው ነገር አንተ ምን እንዲደረግልህ ነው የምትፈልገው? ምን አድርጉልኝ ነው እያልክ ያለው አሁን? አንተ ሐቅህን እንዲወጣ ምን እንዲደረግልህ ነው የምትፈልገው? እንዲመረመር። ኦኬ፣ ተመርምሮ እስከ ውጤቱ የሚገኝ ድረስ አንተ በእኛ ስር ትቆያለህ? ተመርምሮ ውጤቱ እስከሚመጣ ድረስ አንተ በእኛ ስር ትቆያለህ? በእኛ ስር ማለት በእኛ ስር ነው። ተመርምሮ ውጤቱ እስከሚመጣ ድረስ በእኛ ስር ትቆያለህ ወይ? ያለው እኮ በየመን ስር ነው ያለው። ቦታ የመኒ በህጋዊ ቦታ ነው ያለው። የመኒ ህጋዊ ቦታ ነው ያለው። ስለዚህ we know that ተክላይ እናውቃለን እሱ እኔ ያልኩ ነገር አጭርና ቀጭን ነች። ኦኬ ችግር የለውም። አንተ በእኛ ስር ትቆያለህ። የእኛ ሰው እናደርጋለን። ከተማ ላይ እዛው ትቆያለህ። ጥሩ ጥበቃ እናደርግልሃለን፣ ማንም ሰው እንደማይነካ። ከዛ የራሳችን ሰው ልከን ደግሞ እዛው የተባለ ሬሳ ሰርች አድርገው ሄደው ሬሳውን ያመጣታሉ። ተመርምሮ እስከሚመጣ ድረስ ግን አንተ በእኛ ስር በውስጥ የተደረገብኝ ነገር እስካሁን ስለማውቀው ሳይመረመር እኔ ለማንም ሰው እንትን አለ ተክላይ እኔ አልገባኝ ነገር ያባባት ሁኔታና የተደረገብኝ የደረሰብኝ ሁኔታ ነው የማውቀው። ማንም ሳያውቀው ላይክ ተክላይ ነው እያልኩ ያለሁት እኮ ለዛ ነው። አንድ ነች፣ ቀላል ነች ጥያቄዋ። ችግር የለውም ይመረመራል። ግን ተመርምሮ ውጤቱ እስከሚመጣ ድረስ 1 ወርም ትፍች 2 ወርም ትፍች በእኛ ስር ትቆያለህ። ጥሩ የሆነ ከለላ ጥበቃ ይደረግልሃል። በዚህ ከተስማማ ሁሉን ነገር ለማድረግ ዝግጁ ነን። ሬሳውን ሄዶ የሚያመጣ ሰውን ደግሞ የራሳችን ሰው እናደርጋለን። የእናንተ ሰው ሳይሆን የራሳችን ሰው እናደርጋለን። አንተ ውጤቱ ተመርምሮ ውጤቱ እጃችን ላይ እስከሚገባ ድረስ በእኛ ከለላ ውስጥ ትቆያለህ። በዚህ ከተስማማ እኛም የማንስማማበት ነገር የለም። እቺ ነች አንደኛና መጨረሻ ጥያቄ። ሀቡ ከዚህ በላይ መጠየቅ አልፈልግም።
እንትን ብሎኛል። ለዚህ መልስ መስጠት አለበት። እየጠበቅን ነው ምላሽ። ይኸውልሽ ሀቢባ እኔ ያለሁት ከህግ ስር ነው። በኢትዮጵያ ህግ አይደለም፣ በየመኒዎች ባሉበት ከነሱ ስር ነው ያለው። ስለዚህ እዚች ቦታ እያለሁ ይመርመር። ተመርምሮ የእሱ አይደለም ሲባል እኔ ፈለጋችሁ ሰዓት በፈለጋችሁ ጊዜ በራሴ አይደለም ማንም ሰው አንስቶ መውሰድ ይችላል። ማንም ሰው እዚህ አካባቢ ያለውን ሰው አንስቶ መውሰድ ይችላል። ስለዚህ የሰጠንክን ሁሉ እየተቀበልክ እኮ አይደለም ተክላይ፣ ብዙ አማራጮች እኮ ሰተንካል። ይሄ የመጨረሻው አማራጭ። በመጀመሪያ ልጆቹ ቪዲዮ ይቅረጹ፣ እሱንም እምቢ፣ ለደህንነታችን እንፈራለን። እሺ፣ በመጨረሻ ደግሞ ይኸው አሞራው ኦፈር ያደረገልክ ነገር ኦኬ እናስመረምራለን፣ ግን አንተ በእኛ ውስጥ ሁን አለክ እኮ። ይሄ መጨረሻው። ይሄስ ምንድን ነው ምክንያትክ? ለእያንዳንዱ ነገር ምክንያት እያቀረብክ ነው። ኃላፊነት የሚወስደው ማለት ነው አሞራ አሌክስ ኃላፊነት ይወስድ። በምን አይነት ኃላፊነት ነው እዛው ሰው ስር የምቀመጠው? ያለሁት አሁን ነገርኩሽ እኮ ህግ ስር ነው ያለሁት። ስለዚህ ኃላፊነቱን የሚወስድልህ አካል ነው የምትፈልገው? ቆይ እሺ፣ ኃላፊነቱን የሚወስድልህ አካል ነው የምትፈልገው? ከማንም ሰው ያለሁት ከህግ ስር ነው አለሁበት ቦታ። ስለዚህ ያንን ይመርመር። ከተመረመረ ያኔ እንትን በሉ፣ ያኔ ጠይቁኝ እኮ አሌክስ ኃላፊነቱን ትወስድለታለህ? ማን ኃላፊነቱን የምንወስድ ከሆነ እኮ ሀቡ እሱ እዛው ያለ ማንም ሰው የራሳችንም ሰው ሆነ የራሱ ሰው ሄዶ አጥንቱ ማምጣት የለበትም፣ አይችልም። ካመጣም ተጠያቂ ያ ሰው ነው። ገባሻ? እዛ ሆኖም ደግሞ ልጅቷ አትመረመርም። ልናደርጋት የምችለው ነገር ለእቺ ለሁለቱም ፌር ነች፣ ለተክላይም ለሃና። ገባቻ? በእኛ በፈለገው ከተማ ላይ ገባሻ? ግን ማህል ከተማ ላይ ነው ያልክሽ፣ ወይ ጅዳ ወይም ደግሞ አንደኛዋ ትልቋ ከተማ ላይ ያለችው። ገባሻ? ከዚህ ሀገር ወይ እዚህ ሀገር ነው የምፈልገው ካለ የራሳችን ሰው እናደርጋለን፣ የራሳችን ጥበቃዎች እናደርጋለን። እችን ልናደርግ እንችላለን። በዚህ ከተስማማ ጥሩ፣ ካልሆነ ግን ከዚህ በላይ መጋጋጥ ሶሻል ሚዲያ ላይ ድካም ነው ትርፉ፣ ምንም አይነት ውጤት የለው። የመጨረሻውን አማራጭ ያ በተጨማሪም ደግሞ እነዛ በህግ እሱ ያለበት በየመን ህግ ከሆነ ባለበት ሀገር ህግ ከሆነ እነዛ ልጆችም እሱ ባለበት ሀገር ነው ያሉት አይደል? አብረው ነው ያሉት። ስለዚህ እነዛ ደግሞ ከህግ ካለው ከሀገሪቱ ህግ በላይ አይደሉም። በቪዲዮ ቢወጡ ቀበርናት ብለው ቢናገሩ ለምንድን ነው ይሄን ያህል የፈራው? ምክንያቱም የሀገሪቱ ህግ ባለበት ህግ ያለበት ሀገር ከሆነ ያለው ለምንድን ነው ያን ያህል ያስፈራው? የቀበሯት ልጆች እኮ ሙታባቸው ቀብረዋት ከሆነ የእውነታቸውን ከሆነ የእውነታቸውን ነው የሚመሰክሩት። ስለዚህ ለምንድን ነው ልጆቹን ቀብረናታል ብለው በቪዲዮ ወጥተው ማይናገሩ? ምክንያቱም ያሉበት ጥበቃ ያለበት ህግ ያለበት ሀገር ነው ብለዋል። በየመኔዎች ህግ ቁጥጥር ስር ከሆነ ያሉት ለምንድን ነው ያን ያህል የፈሩት ወጥተው እንዳይናገሩ ቀባሪዎቹ? ተክላይ እዚህ ጋር ሰማعني الله ተክላይ ሰማعني በየመን ቁጥጥር ስር ብንሆንም የየመን ሀገር ምን አይነት ሀገር እንደሆነ የየመን ያለችበት ሁኔታ እናንተ ታውቃላችሁ። ስለዚህ ተክላይ ሓንቲ ነገር ናይ መጨረሻ ክዛረበካ እዛ ቆልዓ ካባኻና ካፍቶም ሓትካ ወፃኢ ኣይኮነትን ዘላ ሓቂ ንገረኒ እንተልካ ማለት እዩ። ጉዳዩና ካልእ ነገር ከይዱ ካልእ ነገር ታይተበፅሕና በቃ ልቃቅዋ ዛ ቆልዓ ትዳሎ ነገር ተሃልዩ ወላ ናይ ሕጊ ከለላ ድኻ ትዳሊ ወላ ናይ ገንዘብ ድኻ ትዳሊ ወይ ሂዩማኒቲ ኖ ፅናሓኒ ኣና ክቢረ ዝዘረበካ ዘለኹ መንገደኛው ከምዛ አይኮነን ብሮ ርግእ መበልሽተይ ላይክ ሀቢባ እንደዚህ አይደለም ሲጠየቅ ገባሻ? ይባለፈን ብዙ ነገር ስለተሳሳትን በሰከን ያለው ነገር መሆን አለበት። ሁለቱ ነገር ከሁለቱም አንዱ ነገር ይስማማ። ገባሻ? ወይ ቀብረናታል ያሉ ሰዎችን በቪዲዮ መጥተው ያብራሩ ለህዝቡ፣ ካልሆነ አሊያም ደግሞ ልጁ በእኛ ቁጥጥር ስለሆነ ልጅቷን ሰው ልከን ሬሳውን አምጥቶ ይመረመራል። ከዚህ ሁለቱም አንዱን ምርጫ አሞራው እኔ ሁለት ኦፕሽን ነው የምሰጠው። አንደኛ ተክላይ የቀበሩት ሰዎች በቪዲዮ ትኩስ ልጅቱ ነፍሷ ሲወጣ የሚያሳይ ቪዲዮ ቀርጸው ልከውለት ከሆነ በጊዜው ምንም ሳትሆን አፈር ሳይነካት የላኩለትን ቪዲዮ በማሳየት፣ ሁለተኛ
አላኩልኝም ካለ የቀበሯት 2 ሰዎች ናቸው ብሏል። እነዛ ሰዎች መተው ወይ ለህግ ሰጥተው እጃቸውን እዛ አካባቢ ላሉ የመኖችም ቢሆን ሰጥተው እኛንን ብለው ይስጡ። ካልሆነ ቪዲዮውን በዋትስአፕ ቀርጠው እኛንን ይሄን ያደረግነው ብለው በዋትስአፕ ይላኩ። ቪዲዮዋቸውን በቪዲዮ መረጃ ይሄንን ያቅርቡ። ነገሩ ይብረድ። ከዛ ውጭ በክብር ነው የምንነጋገረው። ገና ተጀመረ እንጂ ስላላለቀ ታችሁ ብትመልሱና መፍትሄውንም ከእናንተም ጭምር እንድታመጡ እንፈልጋለን። ከዛ ውጭ ያለው ነገር ግን በፍጹም ልጅቱን አሁን ምን አደጋ ሊደርስባት እንደሚችል የሚያሳይ ነገር ነው የሚወራው ነገር። አሳማኝ አይደለም። ስላልገባኝ ነው ሚኮ ላንተ ልጠይቅህ። አሳማኝ ያልሆነው ነገር ተክላይ በእኛ ስር ከለላ ሆኖ የራሳችን ሰው ልከን ምርመራ ማድረጋችን ነው ወይስ ሌላ ነገር? ስላልገባኝ ነው ኤክስፕሌን እንድታደርግልኝ። ኖ ለሱ ነው እሱ ያለንን ነው። ልጅቱ በህይወት የለችም ላለን አሳማኝ አይደለም ነው እንጂ አልኩት። አንተ ያልከውን ዲፌንድ እያደረኩ አይደል? ላይክ አክቹሊ ለሁሉም ጥሩ ነው። ላይክ ለሱም ሐቅነቱን ነፃ ለማውጣት ነፃ ላይክ ተመርምሮ እውነተኛውን ከተረጋገጠ ማንም የሚነካው የለም። ተመልሶ ወደ ነበረበት መመለስ ይችላል። ማንም የሚነካው ሰው የለም። ገባህ አይደል? ግን ይሄ ነገር እዛ ሆኖ ይመርመር ማለት ሌላ አንደኛ ጥፋት ነው። ይሄንን ውሳኔ ብቻችሁን እንዳትወስኑት። እሺ ተስፋዬ ቅልቦች ለአንተ ጥያቄ እድል ስጪ ተብያለሁ። ለቅልቦች በመሀል አልሰማዎቹም። እውነት ለመናገር እስከዛ ድረስ ሀና ከአንተም ጋርች እዛ ድረስ አይደለች። እሷ ድንበር ነው የተለያየ ነው። ስለዚህ እሷ ከእናንተ ጋር ቀርታ አንተና ነገሰ አብራችሁ መጣችኋል። ይሄ ጉዞ ጀምራችሁ ነበር የተወሰነ አይደል? እሷ ከእናንተ ጋር ቀርታ እንዴ ብዙ እኮ ነው እኮ ብዙ ሆናችሁ አንድ ላይ ሆናችሁ ሀና ከእናንተ ጋር ቀርታ አንተ እና ነገሰ ሆናችሁ የቀራችሁት አብራችሁ መጣችኋል የተወሰነ አይደል? አዎ። እሺ እንደዛ ከሆነ ስልኳንና ፓስፖርቷን ከአንተ ተመልሶ መቼም ይወስዱ አይደለም። አስቀድሞ መጀመሪያ ተቀብሏት ወይንም ይዞ ስለመጣ ነው አይደል ይዞ ኢትዮጵያ የገባው። አዎ የያዘላት እሱ ነበረ። መጀመሪያም ቦርሷን ከወዲሁ ጀምሮ የያዘላት እሱ ነበረ። ለዛ ነው። ስልኳም ደግሞ ባትሪ ዘግቶ ነበረ። ስለዚህ ቀኑን ታስታውሰዋለህ? ምናልባት ይኸውልህ እኔ አባቷንም አውርቻቸዋለሁ እና እሷና እናንተ አብራችሁ ሄዳችሁበት የመጨረሻው የተለያያችሁበት ቀን በምን ቀን ነው? ኧረ እኔ እንጃ ቀኑን አላስታውስም። ለምን መሰለ እንደዚህ ልል የፈለኩት አባቷን ሰፊ ሰዓት ወስደን አውርተናቸው ነበርና ጥር 9 ደውላ አውርታቸው ጥር 10 መሞቷ ነው የተነገራቸውና እንዴት በአንድ ቀን ልዩነት ውስጥ ይሄን ያህል እንትን ሊል ቻለ የሚል ጥያቄ ስለፈጠረብኝ ነው አንተን እንትን ያልኩት። አንድ ስልኳን በእናንተ ቲም ነው ይዛችሁ እንትን የመጣችሁት አይደል? ግን በአንድ ቀን በፊት ደግሞ ደውሎ አውርተዋቸዋልና ይሄን ነገር አንዴ ልታጠራልን ትችላለህ? እኮ አይ ቀኑን እኮ እኔ ቀን ስለማላውቅ ነው። አሁን እዚህ ራሱ ቀን ዛሬ ማክሰኞ ሮብ አላውቅም እንኳን አይደል ቀን ማለት ነው። እሺ ቀኑን ካላወቅ እኔ ተስፍዬ አንድ ነገር ለመርዳት ነው። ይቅርታ ጃንዋሪ 19 ላይ እሱ ቪዲዮ ፖስት አድርጓል። ቪዲዮ ፖስት 1 ሰከንድ ፕሊዝ። ጃንዋሪ 19 ቪዲዮ ፖስቷል እና ያንን ቪዲዮ ሀና አለችበት፣ በህይወት ነበረች ጃንዋሪ 19። ይሄ ቪዲዮ መቼ ነው የተቀረጸው ብዬ ጠይቄው ከአንድ ቀን በፊት አለኝ። ከአንድ ቀን በፊት ከሆነ ጃንዋሪ 18 ማለት ነው። ጃንዋሪ 18 ማለት ደግሞ በኢትዮጵያ
ጥር 1 ሰከንድ ሲጋጽ በኢትዮጵያ ጃንዋሪ 18 ማለት በኢትዮጵያ ጥር 10 ነው። ለመጨረሻ ጊዜ አንተና ሀና የተለያያችሁት መቼ ነው ስለው ይሄ ቪዲዮ የተቀረጸ ቀን አለኝ። ቪዲዮ የተቀረጸው ጃንዋሪ 19 ነው። ቪዲዮ የተፖስተው 19 ነው። የተቀረጸው ደግሞ ከአንድ ቀን በፊት ነው ብሏል። ከአንድ ቀን በፊት ማለት ደግሞ ጃንዋሪ 18 ነው። ጃንዋሪ 18 ጠዋት ተለያይተው ኦኬ ከሰዓት ነው ሞተች አሉ እንደላሎቹ ያለው። ዳት ሚንስ ጃንዋሪ 18 ጃንዋሪ 18 በኢትዮጵያ መቼ ነው? ጥር 10 አንተ ከአባትየው ጋር አውርተክ ተደውሎ እንደዛ ተባልኩኝ ሞተች ተባልኩ ያለ ቀን ማለት ነው። አዎ እንደውም አባትየው ምልክትን ከተራን ነው ምልክት አድርገው ከተራ ማለት ጥምቀት ዋዜማ ማለት ነውና በማግስቱ ጥምቀት ለመሆን አንድ ቀን ዋዜማው ላይ ነው ይሄም መርዶ የነገሩኝ። ከዛ በፊት ደግሞ አንድ ቀን በፊት ደግሞ ደውዬ ማነው ደውላ አውርቻታለሁ የሚል አይነት ነገር ነው ያሉኝ። ምናልባት ሹሙዬ በዚህ ላይ አንድ ደግሞ መጠይቅህ ምን ያህል ቀን ነው ከሷ ጋር አብራችሁ ጉዞ ያደረጋችሁት? እንግዲህ ከጅዳ ጀምሮ ነው አብረን የተጓዝነው እኮ። ስንት ቀን? አንድ ቀን አድረናል ሳቢያ ላይ። ሁለት ቀን ሳቢያ ደግሞ እንደዚሁ ወደ 9 ሰዓት ላይ ተጭነን መሽቶብን አድረን ጠዋት ሄደን እንደገና ደግሞ ትንሽ መንገድ ሄደን ካድን በኋላ ለሊቱ ደግሞ እንደዚሁ መንገድ ሄደናል። ከዛ ውጪ ብዙ ቀን ነው ማለት ነው። ቢያንስ 3-4 ቀን 5 ቀን አካባቢ ይሆናል ማለት ነው አይደል? እንደምትለው 4 ቀን እንደዛ ያድረናል። ከእንተቢያ የሚባለው ቦታ ላይ ያድረናል። እዛ ያደርነው 2 ቀን 1 ቀን ይሁን ነው። አሁን እዛ ጋር አድረናል። አሁን እዛም ብትላደር ማለት ነው። እነዚህኞቹን ጓደኞችን ያገኘንበት ቦታ አለ። ኢትዮጵያ መተህ ምን ያህል ጊዜ ቆይተሃል? ኢትዮጵያ ተቀምጫለሁ። ምን ያህል ጊዜ? ኢትዮጵያ እንደውም ከገባን ነው በ20 ቀናችን ነው በ22ኛ ቀናችን ነው የተደረሰ እኮ። ምን ያህል ጊዜ? አዲስ አበባ ላይ የአንድ ወር ቤት ኪራይ ከውጪ ደግሞ በቃ በአጠቃላይ ከዚህ ሄጄ እናስተመለስበት 2 ወር ቢሆን። ቤተሰቦቿ ሊያገኙህ በጣም ይፈልጉ ነበር። ምናልባት የአንድ አካባቢ ልጆች ሆናችሁ የአካባቢ ይሄን ልጅ ካንተ አጠገብ ቀርታ ወደኋላ በዛ ላይ ሙታለች ብለህ ቪዲዮ ሰርተህ ቤተሰቦቿ ይሄ መርዶ ተነግሯቸው ቢያንስ እንኳን እንደው ለማጽናናትም ቤተሰቦቿ ለማናገር ምን ያህል ሞክረሃል? እነሱስ አንተን ሲፈልጉ አንተም ለማግኘትስ ምን ያህል ፈቃደኛ ሆነሃል? እስቲ ይሄንንም በዛው ነገረኝ። እነሱ ፈልገው ቢሆን ጃይዝ ነኝ እኔ ተጠምረው እንጂ እምቢ ብዬም አላውቅም። ላገኘት ይለኝ አግኝታቸው ታውቃለህ? አግኝቻችሁም? እኔ እኮ አላውቃቸውም ቤተሰቦቹ። እሷንም እኮ እዚህ ነው ያወቅኳት። እነሱ ግን ያውቁሃል። የእናትህንም ስም ሁላ እንትኑ በሉ እንትኖችንም ቤት ድረስም ሁላ መጥተው ነበረ። ያው አንተ ለማግኘት ፈቃደኛ ወይንም ቢዚ ሆነ ካልሆነ በስተቀር እኮ እምቢ ብሎናል ደግሞ የሚል ማስረጃ ካለ ደግሞ መጠየቅ ይችላል። እምቢ ብዬ ከሆነ ማለት ነው ወንድም። ይቅርታ የገጠር ልጅ ማለት ለቅሶ ለመድረስ እንኳን ኢትዮጵያ ከገባ ካይቀር ሀዘን ሞታለች ብለሃቸዋል። ስለዚህ ለቅሶ ልደርሳቸው አልሄድክም ቤተሰቦቿ ቤት?
እኔ ነኝ የተቋረጠው ወይስ እንደምን? እስቲ የሱ ነው አይደል? እኔ እንጃ። አይ ቲንክ የገጠር ልጅ ጋር መሰለኝ። ማለት እኔ በአንተ ቦታ ቡና ብሬ የሄድኩት ሰው መንገድ ላይ ህይወቱ ካለፈ ኢትዮጵያ ስደርስ ቤተሰቦቹ ጋር ለቅሶ ለመድረስ ሰውኛ ማለት ነው ማንኛውም ኢትዮጵያዊ እንደሚያደርገው ለቅሶ ለመድረስ ሄድ ነበር እና ሄደክ ነበር ቤተሰቦቿ ጋር? እኔ አላውቃቸውም እኮ አልኩት ቤተሰቦች ያው ባላቃቸው ማፈን በዛ ላይ ደግሞ እንደዛ ነገር በፈራ ልጅ ነኝ ህፃን ልጅ ነኝ። ሌላው ምናልባት ሀቡዬ እንደን ለማድረግ ያህል የመጨረሻ ጥያቄ የሚሆነው አብራችሁ 4 ቀን በመተጓዙበት ሰዓት እንደው የህመም ምልክት ወይንም የሆነ ያያባት ነገር ምናምን ነገር ይኖራል እሷ ላይ? እኔ ያየሁት ድካም ነው ያየሁት። ግን ቤተሰብ ጠይቂያቸው ያማት ነበር እንዴ ብያቸው በጠይቃቸው አው ከዚህ በፊት የሆነ እንትን እንደሚጥል ነገርና ዛሬ ለሚያስፈልገው የሹምዬተው ለሌላዎቹ ግባት እንዳይሆን እኔ እሱም መረጃውን ስላለን አሁን የሚመጣው በስልክ ያው እሱም እዛው አካባቢ ሰው ስለሆነ ማን ነበር ሹምዬ እንኳን 10 አመት ተተካይ ጋራም 1 አመትም ግንኙነት የለኝም ማለት በቃ ምናልባት የዛን ቀና ነው እና ተከላይ ግንኙነት ያለ የቀበረውንም ሁላ ነግራቸው ነበር። ማስረጃ ካለ በማስረጃ ስትል ሰምተናል የሚል ቤተሰቦቹ ማካል ካሉ መስከረብኝ አላልኩም። ቪዲዮም ካለ ድምጽም ካለ ይቃልኝ አላልኩም። ጥሩ ቮይስ ካለ ሰያ ፕሊዝ ላክልኝና እዚህ ጋር ከፍተዋለሁ። ቮይስ ሪከርድ ካለ ካለ ድምጽ ካለ ላኩልኝ። ቴንክ ዩ። እሺ እሱ ማስረጃ እስክናገኝ ድረስ እሱን ጥያቄ ሆልድ እናደርገዋለን። ሳሪ ቅድም የጠየቅች ጥያቄ ምንድነው? በቀደም ለመሞቷ ማስረጃ ከነ ማህተሟ ድረስ እናመጣለን ብለህ ነበረ። እሺ ምን ላይ ደረሰ እሱ? ማህተብ አላልኩም። ማህተብ የሚል ቪዲዮ የሚል ድምጽ ካለ ይቆረጥና ይላክልኝ። ማህተብ አላልኩ ማለት ነው። አንዴ ልጠይቃት ሳሪ። ሳሪዬ ማስረጃ አለሽ? ጠይቄ ነበር። አዎ ሀቡ ላይቭ ስትሪም ላይ ማህተብ የሚለው ማስረጃ አመጣለሁ ብያለሁ። ማህተብ የሚለው ካለ ይምጣልኝ። ማስረጃ አመጣለሁ ብያለሁ፣ ግን ማህተብ ያለው የሚለው ቃል ካለ እኮ ላክልኛ። ቪዲዮ የተቆረጠ ቪዲዮ ላክልኝ። አሁን እንትን ያለውን የተቆረጠ ቪዲዮ እናወጣና ለሁለቱም ማስረጃ እስክናቀርብ ድረስ ጥያቄው ሆልድ ይደረጋል። ምክንያቱም ያለ ማስረጃ አላልኩም ካልክ መጠየቅ አንችልም። አንደኛ አንድ ጊዜ ልጠይቅሽ። እሺ አባቷ አስከሬኗን ወይንም ደግሞ እሺ እኮ ለኔ ነው የሚጠይቀኝ፣ ለአንተ አይደለም። እሱ ሀቢባ እያለ ነው እያወራ ያለው። ያንተን ስም አልጠራም። ሀቢባ ብሎ ለኔ ይጠይቃል፣ እኔ ወደ አንተ አስተላልፋለሁ። ስለዚህ እንደገደለኝ የምቆጥረው ሰው ነው። ስለዚህ ድምፁን መስማት አልፈልግም ብሏል። አንዴ አንተ ያለሞተች ገደልከው አንተ አለበው ያለሞተች ገደልክ። እሺ ንገረኝ አንተ። እስከዛ አንተ ጆሮክን ያዝ። እሺ ስለዚህ አባቷ ወይ ቪዲዮ ወይ ፎቶ ላክልን እንጂ ያለው ከሰውነቷ ላይ ቆርጣችሁ ወይንም ደግሞ ቀዳችሁ አውጡ ላለው መረጃ አምጣበው። እኛ መረጃ ስላለን እሺ አባትየው ከሰውነቷ ውስጥ የቀበርኩት ማስረጃ አለኝ ልጄ ለመሞቷ እሱ ብቻ ነው ማስረጃ። ስለዚህ እሱን አምጡልኝ ብሏል አልክ ቅድም። ለዛ ማስረጃ አለክ? ቮይስ ሪከርድ አለክ? እኔ እንግዲህ ሪከርድ ሀቢባ አሁን እያወራሁሽ ራሱ ሪከርድ ማድረግ አልችልም። ከሌለክ ተቀባይነት አይኖረውም። ስለዚህ እንዳላሉ ማስረጃ ስለሌለን እንዳላሉ ነው የሚቆጠረው። ቆይ ማስረጃኛና ሚውት አድርጊውና እኛ ማስረጃ እናሰማ። አዳምጪ። እሺ እሺ አዳምጣ አባትየውን ድምጽ። እንግዲህ የዛን ጊዜ ፎቶ እና ቪዲዮ ብቻ ነው ላኩልን ያላችሁት ወይስ ሰውነቷ ላይ የተቀበራል ላክልን አውጡና ብላችኋል? ኧረ ሰውነቷ ላይ ጭቃ አይደለች፣ መሬት አይደለች፣ ሰው ነች፣ የሰው ልጅ ነች። በስጋ ንብረት የምታመልክ ሰው ነች። ለዋ ላይ የሚቀበረው ምንድን ነው ለመሆኑ? ምን አይነት አማርኛ ነው? ሰው አይደለም እንጂ ለመሆኑ ሰው አይደለም። እግዚአብሔር ሳይፈርደኝም እንዲህ እንደው አይፈርደውም እንዲህ እንደው እኔ ትክክለኛ ያልኩት ቀርባን እንኳን እንደው ገለል ብላ ሰውነቷ እንዲለይም ባይለይም ገለል ብላ እንደው ጨርቋን እንኳን አይቼው
ኧረ እንደው አንጀት ትንሽ ቀና ይበልልኝ ነው ያልኩት። አንዲትም ነገር እንዲህ አይነት ነገር እንጂ ሰውነቷን ቀዳችሁ ምልክት አለኝ ወይም ደግሞ የሆነ ጠንቋይ ጋር ሄጃለሁኝ 3 ጠንቋይ ልጅ አለች ብለውኛል አላላችሁ? አገርን መስክርብኝ። ጠንቋይ የሚባል ነገር እኔ እንጃ ከኪዳነ ምሕረቶች የምናመልከው የለም። እኔ ቅዱስ ሚካኤልን ከቅድመ አያቴ ጀምሮ ጽዋውን ጠጣዋለሁ። ጽዌ ነው። ዛሬም አገር ይመስክርብኝ፣ ዓለም ይመሰክርልኛል። ስለ ልጅም ሃይማኖት፣ ስለ እኔም ሃይማኖት። እኛ እንደዚህ አይነት ጠንቋይ የሚባል አማርኛ ከየት የመጣ ነው? ደግሞ ከየት የመጣ ነው? ወደ ገብርኤል ሄጃለሁ። ገብርኤል መቋሚያ ይሄ ነው እንግዲህ ቅድም ሲላስ የነበረው ሰምታችሁታል አይደለ? ስለዚህ አባትየው እንደዛ አላሉም። ምክንያቱም አንተ ማስረጃ ማቅረብ አልቻልክም። እሳቸው ደግሞ ለቃላቸው እኛ ማስረጃ ለህዝቡ አሰምተናል። ወደ ሁለተኛው ጥያቄ ማህተብ አላልኩም ላልከው ጽፌዋለሁ። ሳራ ቪዲዮ ስታመጣልኝ ከፍቼ ያሰማሃለሁ። እንዲሁም ልጆቹን እዚህ ጋር የቀረጻችሁ ካላችሁ ብዬ እየጠየቅኩ ተናገሩ። የቀረጻችሁ ካላችሁ እንድነግሩኝ፣ ያለበለዚያ አቡ እዚህ ጋር 48,000 ማነው እንትና የምጠየቀው ጥያቄ መደብደቧን ሌላውን የሚባለውን ነገር መደረጓን ማንም አካል የነገረኝ የለም። ሶሻል አሁን በሚዲያ ላይ ነው የሰማሁት። በቀደምም ተናግሬያለሁ። ይሄን ነገር የሰማሁት ሚዲያ ላይ። ኦኬ መደብደቧን እየሰማንክ ነው ሁላችንም። መደብደቧን ሚዲያ ላይ ነው የሰማሁት። እሺ ሚዲያ ላይ ነው የሰማሁት። የዛን ጊዜ ልጅቷ በጣም እንደደከመችባቸውና መሄድ እንዳልቻለች ከዛም ከመጫዋን በፊት ነግሮኛል። ተክላይ ደውሎልኛል። ልጅቷ በጣም ደክማባቸው ልጅቷንም አናግሬያታለሁ። እኔ በስልክ በመሪዎቹ ስልክ አናግሬያታለሁ። ይመቻ አህያ ካለ አስመጣልኝ ስትለኝ አህያም እዚህ ቦይ ይመጣል ተክላይ ስለው የእንዳገቱን ትውጣና ትንሽ በቁልቁለት ላይ አህያ አስመጣላታለሁ። አሁን አህያው ዳገቱን መሄድ አይችልም ማለት በቃ ሀና ይሄ ነው ዳገቱን ውጭና እንደምንም ብለሽ ቁልቁለቱ ላይ አህያ ይመጣልሻል። ተክላይን ደግሞ እኔ ለመደወልና ለመጠየቅ ወደ እኔ ለመደወል የሚችልበት ግንኙነታችን ይሄ ልጅ በሱ ጋር ስለላኩት ነው። ከነኚህ ከልጆች ጋር አብሮ ስለሄደ ነው። ኦኬ እሺ። እንግዲህ አንድ ሰው ሰተመችም ዝም ብላ አይደለም። ጆሮህን ያዝበውና ለጥያቄ ወደዛ በው ትንሽ እኔም ድምጥ መስማት ስለማልፈልግ እነሱ ሙተዋል ሲሉ ምን አይነት መረጃ አግኝተህ ነው አንተ ሙተዋል ብለህ ወደ ቤተሰብ ያስረዳው? ሙተዋል ኪሉ በምን መረጃ? ሁለተኛ ለመደፈሯ ምን መረጃ አለህ? ጥሩ ቅድም ሚኪም ጠይቆ ነበር። የሚኪ ሶስተኛው ጥያቄ እኮ ይህን ጥያቄ ሚኪ ጠይቆክ ነበረ። ሰያም ሰማውን ይደገመው እንጂ ሚኪ ቅልቦችም ጠይቆ ነበር፣ ሚኪም ጠይቆ ነበረ እና የህዝቡም ጥያቄ ነው። እሱ ምንድነው ተክላይ ለምን ደውሎ ለአንተ ነገርክ ለሚለው የእህቴ ልጅ አብሮ እየሄደ ስለነበረ በእህቴ ልጅ ጉዳይ ቶሎ እየደወልኩኝ ፎሎ አፕ አደርግ ስለነበረ ብለህ መልሰሃል አይደል? ሁሉንም አደራ ሰጥቼዋለሁ። በቃ አብረው ሄዱትን አደራ ሰጥቼዋለሁ። ጥሩ እኮ የእህት ልጅ ስላለ ግን ቶሎ ትደውል ስለነበር በዛ ምክንያት ተክላይ ለእኔ በመጀመሪያ ነገረኝ ብለህ ተቀብለናል። ቀጥሎ ተክላይ ሞተች ሲልክ ቅድም እዚህ ጋር ቆየ ጻፍኩትን እያየሁ 8 ሰዓት ላይ ጩኸቷን አሰምቶኝ ኮንፈረንስ ደውሎ በመሪዎቹ 7 or 8 ዳዝም ማተር እሺ፣ 7 ወይ 8 እሺ፣ ይኸው 8ን ሰርዤ 7 ላድርገው። 7 ሰዓት በኢትዮጵያ ደውሎ ጩኸቷን አሰምቶክ ከዛ በኢትዮጵያ ከምሽቱ 12 ወይም 1 ሰዓት ላይ ደውሎ ሞተች ሲልክ ምን ማስረጃ ጠይቀከዋል? ቤተሰቦቿ ለቤተሰቦቿ ምልከው ነገር ምን ፎቶ፣ ቪዲዮ ምን ማስረጃ ጠይቀከዋል? እሺ ሀቢባ የነገረ ቅድም ነግሬሻለሁ። መሞቷን የነገረኝ ከምሽቱ 12 ሰዓት ወይ 1 ሰዓት በኢትዮጵያ አቆጣጠር ብዬሻለሁ። መሞቷን የነገረኝ ትክክል። ይመች እየፈራ እየተንቀጠቀጠ መቼም አሁን እዚህ ጋር በጥላት በገዳይ ተፈርጇል። እኔም ችግር የለውም ባወራ ብዙ ሰው ላያምን ይችላል። እየተንቀጠቀጠ እየፈራህና ምን ናት የምትቀርገው ሲለኝ እንዴ በቃ እኔ ያን ጨዋታ ስለሰማሁት ምን ሆነች ምን ተፈጠረ ስለው እዚህ ሞተሽ ላይ
ደነገጥኩኝ ይሻለሁኝ። ከዛ ጌታውን ጋር ቀጥታ ደውዬ እኔ እዛን ቀን የነበረኝ ስሜት የሚያውቅ ያውቀዋል። እዚህ ሚዲያ ላይ ያለው ሰው አይደለም የሚያውቀኝ። እኔ ስሜቱን ሚስቴንም ነገርኳት። ከዛን ቀን ማታ ምንም ፎቶ ማስረጃ ምንም አልጠየቅኩትም። በማግስቱ ደውዬ ተክላይ ይሄ ነገር እንግዲህ ቤተሰቦቿም እንደሞተች ተረድተዋል፣ ኢትዮጵያም ሰምተዋል ብለዋል። እኔ አልደወልኩም ኢትዮጵያ። ግን ነገ ጠዋት ፎቶም ቪዲዮም ካሉ ለምንድን ነው ፎቶና ቪዲዮ ያልተነሳቸው ስለው መሪዎቹ ምናልባት በየመን የመጣ ሰው ያውቀዋል። ትናንትናም የሆነ ልጅ እያወራች ከሻፍ ስልክ ነው የሚይዙት፣ አይት ስልክ ካሜራ ስልክ ከያዙ ምናልባት እዛ አካባቢ ጥሩ አይሆንም መሰለኝና የያዙ ስልክ አይት ስልክ ነው። ፎቶ ማንሳት አይቻልም፣ ፎቶ ማንሳት አልቻልንም በወቅቱ። ግን አሁን ተስበውም ተደብቀውም ሆነ እንግዲህ ሰው ሳይዙ ወጥተው ፎቶ አንስተው የሚመጡበትን መንገድ አበጃጃለሁ አለኝ። እሺ አልኩት። በማግስቱ ነው ጥያቄ የጠየኩት። ግን ኖርማሊ ይቅርታና እየሰማንህን ሁላችንም ግን ይቅርታና ሁልጊዜም ደላሎች ተጓዥ ህይወቱ ሲያልፍባቸው ይቀርጻሉ። ሰው በምን ነበር ታዲያ የሚቀርጹት? ሁልጊዜ ከሻፍ ስልክ ከሆነ የሚይዙት በምን ይቀርጻሉ? ሌላ ጊዜስ? ትናንትና ማታ በሰው ስልክ እየተከታተልኩሽ ነበር። አንድ የመጣኝ ልጅ እያወራችሽ ነበር ስለ ስልኩ ጉዳይ፣ ስለ ስልኩ እያወራችሽ ነበር። የሆነ ልጅ ከሻፍ ጠሽ ስልክ ነው የሚይዙት እያለችሽ። ትክክል እኮ ትክክል ይይዛሉ ብላለች ነጃት የምትባል ልጅ። ካሜራ ስልክ አይያዝም ሀቢባ፣ እዛ ቦታ ላይ ካሜራ ስልክ አይያዝም። ታዲያ በምንድን ነው ማስረጃ ታዲያ ለቤተሰብ ይላከው? ገብቶኛል፣ እኔ ገብቶኛል። እሺ ከሻፍ ስልክ ወንድምና የወንድም ልጅ ኦር የእህት ልጅ እንደቀበሯት ስታስረዳቸው ነበርና እነሱን እዚህ መጥራት ትችላለህ ወይንም እዚህ ኮል ኮንፈረንስ ላይም እንግዲህ የቀበሯት እነሱ ከሆነ መጠየቅ የፈለግነውና ከይመች ጋርም ስናነሳ የነበረው ምንድነው የተፈጠረው በጉዞ ላይ በነበረው ጉዞ ላይ ጉዞ ላይ በጉዞ መሀል ያለ የታመመ ሞቷ ነው። ሌላ ነው ማለት ነው። ምን መሆኗ? ደክማ ታማ መሞቷቸው። ደክማ ታማ ደክማ ታማ መሞቷ ብቻ ነው። ኦኬ መሞቷ ማስረጃ ህይወቷ ሲያልፍ አለፈ እያላችሁ ነው እንግዲህ። ህይወቷ ሲያልፍ ፎቶ አላነሳችኋትም? ያለው በሰዓት የነበረው ሞባይል ከሻፍ ነው። ጥሩ ግን የገጠር ልጅ ማንኛውም ሰው እዛ መጠየቅ ይቻላል። እዛ የሚንቀሳቀሰው ትልቅ ሞባይል ነው። ኦኬ ግን የገጠር ልጅ ቪዲዮ እየተቀረጸ ነበር፣ በየመንገዱ ይዞ ነበረ ስማርትፎን። ለምን ከሱ ወስዳችሁ አልቀረጻችኋትም? አደገኛ ቦታ ስለነበር የደከመችበት አጥናቸው ተዋት አልፎ እነሱን ማለት ማንም ሰው እዛቸው ቦታ የሚያደርገው ህይወት ለማትረፍ የሚያደርገው ጉዞ ነው። አነሱ ተዋት አልፈው ነው እዛው ከተሰበሰቡ ማለት ያው ወርከው የሚተኩሱበት ቦታ ነው። ተኩሶ ነው ሁላቸውን ሊገድላቸው ስለሚችል ያላቸው አማራጭ እነሱንም እሱ አንተተው ማለት ብቻ ነው። ተክላይ ህይወቷ ሲያልፍ አንተ እዛ ነበርክ? ነው። ታዲያ እንዴት አወቅ መሞቷን? በስልክ ነው በስልክ ነው እኮ አሁን በስልክ የተነገረ ሁሉ አሁን አንተ እርግጠኛ ሆነ ማለት ያኔ እሷ ጋር ነበር። ከቦታዋ ስትደርስ ግን ለማዘልም ለምንም አልተመቻቸውም፣ ማዘልም አልቻሉም። በጣም አስቸጋሪ ቦታ ነው። አዝለህ አይደለም ይቺ በጣም ዳገታማ ቦታ ነው። አዝለህ ለመሄድ አይደለም ለብቻህን በእጅህና በእግርህ የምታልፈው ቦታ ነው። ማን ከማን እንስማ? ከፈረሱ አፍ ቀጥታ ከቦታው ከነበሩ ሰዎች ላይ ማረጋገጥ ፈልገን ነውና በቦታው እኔ ገጠር ነው። ብዙ ግመል ጠባቂዎች እናውቃለን። ቲክቶክ አላቸው። ኖ ኖ ኖ ኖ ኖ ኖ ቲክቶክ ከፍተህ ስለ ሀቅ ከሆነ የምንነጋገረው ሐሚድ ወንድሜ አዳምጠኝ። እንደዚህ አይሰራም። ቲክቶክ ከፍተክና
ቲክቶክ ከፍተክና ፎሎ አድርገንክ 1000 እናስገባዋለን። ቪዲዮ ታበራለህ። የገጠር ልጅ ቪዲዮ ያበራል። ስለ ሀቅ ከሆነ ሁለታችሁን ቪዲዮ አብርታችሁ ሁለታችሁን ጎን ለጎን አድርጋችሁ ትተዋወቃላችሁ። አትተዋወቁም፣ ታወራላችሁ። ይሄ ነው። ካለበለዛ ፍትህ የሚባል ነገር የለም። ካለበለዛ ሀቅ የሚባል ነገር የለም። ስለ ሀቅ የምንቆም ከሆነ ሁላችንም ስለ ሀቅ እናውራ። ሐሚድ ቲክቶክ በዩዘር ነው አይደለም። ቆይ እስኪ እኔ አንድ ልናገር። እኔ እዚህ ጋር እኔ ምንም ማገኘው ነገር አለ? ለምሳሌ ወይ ቲክቶከር አይደለም ወይ ማገኘው ነገር የለ ወይ ብር ማገኘው ምንም ጥቅም ማገኘው ነገር የለም እኮ ያየሁትን ነገር ለመናገር ነው እንጂ እኔ ገጠር ልጅ አላውቀው አያውቀኝ በተገናኘ ነው አጋጣሚ ነው አለቀ። እሱን ለመጣል እኔ ምን ማነው ያለው? ማነው እሱን ለመጣል ያለው? ወንድሜ ማን ነው እንደዛም ያለው? እሱን ለመጣል ያለ ሰው አለ? ማንም እኮ አይደለም። አይ ሊጥሪ ምናምን እያለ ስለሚያለቃቅስ ሄደ ሰው እንዴት ያወራል ነው የኔ ጥያቄ። የገጠር ልጅ እባክህ ሚውት አድርግ። ተራክ ሲደርስ ብቻ ነው የምታወራው። እዚህ ቤት ሁለት ሰዎች ላይ በቃ እንደዛ ከሆነ ሁሉንም ጓደኞቼን አቅርቢያቸው። እየሰማሽ ሁሉም ይቀርባሉ። በቃ ሁሉንም አቅርቢ። የዛኔ እኔን ጥሪ። በመጀመሪያ ደረጃ የገጠር ልጅ ሐሚድ ከኔ ጋር አልደምረለ ይመጣና ስለፈልፍ የነበረውን ጠብቅ፣ ታገስ፣ ሚውት አድርገህ ጠብቅ። ይመጣና ሁለታችሁ ቪዲዮ አብርታችሁ ትነጋገራላችሁ። አብሯችሁ ለምንድን ነው የወጣኸው? አብሯችሁ የነበሩ ጓደኞቻችሁ ይመሰክራሉ። ለእኔ ምንም የሚጠቅመኝ ነገር ስለሌለ የማትመጣ ከሆነ ምስክርነት ተቀባይነት አይኖረውም። ሐሚድ መተክ ቪዲዮ አብርታ ምስክርነት ማትሰጥ ከሆነ ያንተ ምስክርነት ተቀባይነት ከሆነ ነገርኩሽ እኮ እኔ አንድ ተራ ሰው ነኝ አልኩሽ እኮ። ሁላችንም ተራ ነን። ሁላችንም ተራ ሰው ነን። ይኸውልህ አንድ ሰው ምስክርነት ሲሰጥ ተደብቆ አይደለም ምስክርነት የሚሰጠው። ምስክርነት የሚሰጥ ሰው እዚህ ጋር መጥቶ ቪዲዮ አብርቶ ነው ምስክርነት። ተደብቆ ምስክርነት መስጠት የለም። የገጠር ልጅን ቪዲዮ አብራ፣ አንተም ቪዲዮ አብራ። ትተዋወቃላችሁ አትተዋወቁም? አንድ ላይ የሚያችሁ እኔ ያልኩሽ እኮ ፎቶ መላክ እችላለሁ እኮ እኔ ከፈለጋችሁ እኮ አልኩሽ። በሌላ ነገር በቪዲዮ ኮልም ማውራት ይቻላል። እኔ ግን ቲክቶክ ስለማልከፍት ስለማልፈልግ። እንደዛ ከሆነማ ተቀባይነት አይኖረውማ ወንድሜ። በኢሞ ትደውልልናለ። በኢሞ ይደውልና በቪዲዮ ነው። ቆይ በኢሞ ይደውልና በቪዲዮ ነው። በኢሞ ልደውልና በቪዲዮ ታወራለህ። እኔ ደግሞ ኢሞ ክፈትበት። በቃ እኔ የምጠቀመው ዋትስአፕ ብቻ። በቃ ኢሞ ክፈትና በኢሞ ልደውልልና በቪዲዮ እናወራለን። አቡ አፍናን በቀደም እንዳደረገው ማለት ነው አይደል? በኢሞ እንደዛ ይቻላል። ማየት ነው እኛ ዋናው የምንፈልገው አይደል? ይተያዩና እነዚህ ልጆች ይተዋወቃሉ አይተዋወቁም? እንደገና አብረዋቸው የሄዱ እነ መቼም ሁሉም አብሮን ሄዷል ብሎ ደጀን አሊ ደስታ አብሮን ሄዷል ብሎ ሚውት አድርግ ፕሊዝ። ሁሉም አብሮን ሄዷል ብሎ የገጠር ልጅ ብቻ